ፊልሞና በጣም ባለጠጋና ብዙ አገልጋይ ሰራተኞች በዘመኑ ባሮች የሚባሉ ነበሩት። ስለዚህ እነዚህ ሁሉ ያመኑም አሉ ያላመኑም አሉ። በቤቱ መንፈሳዊ ተግባራት ይከናወናሉ በፊልሞና ቤት። ከዚያ የነዛን ሁሉ ስም ሊጠራ አይችልም። ደግሞ ሳይጠቅሳቸው ሳያስታውሳቸው ማለፍ ስለሌለበት ምን አለ? በቤትህም ላለች ቤተ ክርስቲያን አለ። ጉባኤ ምእመናን ሲሰባሰቡ ምን ይባላል? ቤተ ክርስቲያን ይባላል አይደል? በፊልሞና ቤት ቤተ ክርስቲያን አለች። አያችሁ፣ ምእመናን ጉባኤ ያደርጋሉ ማለት ነው። መንፈሳዊ ተግባር በቤት ላለች ቤተ ክርስቲያን ብሎ በዚያ ለሚሰበሰቡ ደግሞ በስም ባይጠራቸውም ሁሉንም አብሮ ምን አደረጋቸው? ጠቀሳቸው ማለት ነው። ይህን አድርጎ ከጠቀሰ በኋላ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ሰላምታውን አደረሰ። ከዚያ መልእክቱ ጉዳዩ ምንድን ነው? አያችሁ፣ ወደ ቁም ነገሩ ይመጣል። ደግሞ ይህን ሰላምታ ከሰጠ በኋላ ለብቻው ደግሞ መልእክቱ ለፊልሞና ነውና በዋናነት የፊልሞናን ጉዳይ ይዞ ይመጣል። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግነዋለሁ አለ። ፊልሞና ሁለት ነገሮች አሉት በእነሱ። አንደኛ እነዚህን እንደያዘ እንዲቀጥል የእግዚአብሔር ረድኤት እንዳይለየው ለፊልሞና ይጸልይለታል። በጸሎቴ ያሳስባለሁ አለ። ይህንን ጸጋ ለፊልሞና የሰጠ እግዚአብሔርንም ያመሰግናል። ፊልሞና ሁለት ነገሮች አሉት። ምንና ምን አሉት? ልጥቀስላችሁ። አንደኛ በቅዱሳን ሁሉ ዘንድ ስላለህ ስለ ፍቅርህ ይላል። ፍቅር አለው። ቅዱሳንን ይወዳል፣ ምእመናንን ይወዳል። ስላለው ይንከባከባል፣ አገልግሎቱን ይንከባከባል፣ ለአገልግሎቱ ይሳሳል፣ አገልጋዮችን ይቀበላል፣ ምእመናን እንዲሰበሰቡ ያደርጋል፣ ትምህርት እንዲያገኙ ያደርጋል፣ መንፈሳዊ አገልግሎት እንዲያገኙ ያደርጋል። ይሄ ፍቅር ነው አለ። ምእመናንን ትወዳለህ፣ ክርስቲያኖችን ትወዳለህ፣ እግዚአብሔርን ትወዳለህ። እግዚአብሔርን መውደድህን ሰውን ምእመናንን በመውደድ አገልጋዮችን በመውደድ ትገልጣለህ። ይሄ ፍቅርህ ነው አለው። እምነትም አለ። የሚያምን ነው ይሄን የሚሰራ አይደለም። እምነትም አለ። ፍቅርህንና እምነትህን ብሎ ሁለት ነገር አንስቶ እግዚአብሔርን ያመሰግናል፣ ወደ እግዚአብሔር ይጸልያል። ፍቅርህንና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁሉ ጊዜ አምላኬን አመሰግነዋለሁ። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ይላል። እምነትህ ፍሬያማ እንዲሆን ዕውቀትም ጥበብም እንዲጨመርልህ እለምናለሁ አለ። ይቀጥልና የቅዱሳን ልብ ባንተ ሥራ ስላረፈ፣ አንተ በምትሰራው ሥራ ቅዱሳን ልቡናቸው አርፏል፣ አሳርፈሃቸዋል። አንተ የራበው ፊልሞና ቤት ልሂድ፣ መቼም አንድ ነገር አይጠፋም፣ ቀምሼ እመጣለሁ ይላል ማለት ነው። አያችሁ፣ የቅዱሳን ልብ ባንተ ስላረፈ የት እንሰብሰብ አይሉም፣ የት እንምከር አይሉም፣ የት እንጸልይ አይሉም፣ ምን እንብላ ምን እንጠጣ አይሉም። በቤቱ ጸሎት አለ፣ ትምህርት አለ፣ ቃለ እግዚአብሔር አለ፣ የሚበላም የሚጠጣም አለ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ ፍቅርህን ብዙ ደስታንና ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይላል። ስለዚህ ቅዱሳንን ምን አድርጓል? አሳርፈዋል። ሌላ እንዳይመስለን ክርስቲያኖች፣ እንደ ክርስቲያን እንደ መንፈሳዊ ሰው እንኑር ካልን በእኛ መንፈሳዊነት
በዚህ መልኩ ልቡናቸው የሚያርፍ ሰዎች መኖር አለባቸው። ሰዎች በእኛ እየተበሳጩ እየተከራከሩ እርስ በርስ እየተለያዩ እየቆሰሉ እኛ ክርስቲያኖች ነን ማለት አንችልም። አገልጋዮች ነን ማለትም አንችልም። እግዚአብሔርን እንወደዋለን ማለትም አንችልም። አንድ ሰው መንፈሳዊ ሲሆን ሌሎች የሚያርፉ መኖር አለባቸው በሱ መንፈሳዊነት። አንድ ሰው ወደ ቤተ ክርስቲያን ሲመጣ ቤት እናቱ ማረፍ አለባት፣ አባቱ ማረፍ አለበት፣ ወንድሞች እህቶቹ ማረፍ አለባቸው። አያችሁ፣ መለወጥ ይሄ አይደለም? ንስሐ አይደለም? እየጨመረ በሚሄድ መጀመሪያ ሰው እኮ በሕይወቱ መንፈሳዊነት ሲገዛው ከማስቸገር ነው የሚወጣው። መጀመሪያ ከማስቸገር አያመሽም። ማስቸገር ነው አይደለም? ማምሸት ለሌላው ሰው ሐሳብ አይሆንም፣ ሰቀቀን ጭንቀት አይሆንም፣ አይሰክርም፣ አይጣላም፣ ሐሳብ አይሆንም። የሚሉትን ይሰማል፣ ከማስቸገር ይወጣል። የመጀመሪያ እድገታችን ይሄ ነው መሆን ያለበት። በማንም አይከብድም። ይሄ ራሱን የቻለ ርዕስ ነው። በሰው የሚከብድ ሰው መንፈሳዊነት የጎደለው ሰው ነው። ለሰው የሚከብድ ሰው ሬሳ ነው። ሬሳ ምን ሐሳብ አለበት? ይሸከሙት እንጂ አይደለም? ምንም ቢታመም እኮ ሰው ሲደገፍ ለመቆም መታተር አለበት አይደለም? ቀለል ለማለት ከደገፉት በቃ ሐሳብ ጥሎ የሚኖር ሰው ሌላው ስለሱ እያሰበለት እየተጨነቀለት ፍዳ እያየ ለሚበላው ለሚጠጣው ለሚለብሰው እንደ ሕፃን ልጅ የመጀመሪያው ክርስትና ሌላ እንዳይመስላችሁ። እኛ ገና አትግደል አትስረቅ ላይ ነን። ማደግ አለበት። ከማስቸገር ነፃ መውጣት አለብኝ ማለት አለ። አንድ ሰው ከማስቸገር ማንንም አለምን ማንንም አልጠይቅ። ይሄ ማለት ፍጡራን ነን አንረዳ ማለት አይደለም። ሁሌ እንድንረዳ መሆን የለብንም። ደግሞ ብንቸገር አተን እንቸገር እንጂ ሰንፈን ተቸግረን አናስቸግር። ብናስቸግር ለትርፍ ነገር አናስቸግር። ብናስቸግር ለእላፊ ለቅንጦት ነገር አናስቸግር። ይሄን ካስቸገርኩ ይበቃኛል እንበል። አያችሁ፣ ከማስቸገር ራስን ማውዳል። ማናስቸግረው እኮ ሰርተን አትርፈን ስላገኘን እኮ አይደለም። በቃ ይበቃኛል ለራሴ ልቸገር። አያችሁ፣ እንደዛ እኮ ነው። አለማስቸገር እኮ ሲሞላልንም ይመጣ አይደለም። ይበቃኛል፣ ይችን አጥቤ ለብሳለሁ። አያችሁ፣ ደግሞ ሰው እያስቸገሩ መቀናጣት አለ ወይ? ይሄኛውን ይቺ ትበቃኝ አሮጌዋም ትበቃኛለች እያሉ ነው መሆን ያለበት። ከዛ በላይ ምንመኝ ከሆነ እያስቸገር ለትርፍ ነው። እንደሱ ሰው እየሰራ እየተለወጠ ነው ሌላ የተሻለ ነገር መመኘት ያለበት። ካልሆነ አመስጋኝ ነው መሆን ያለበት። እንደውም አሁን እኮ ለተቸገረ ተስፋ ነው የተነጋገርነው አይደለም? ብንቸገርም በራሳችን ጥርሳችን ንክስ ጨከን ማለት አለብን ማለት ነው። ከዛስ እድል ካገኘን ግን ደግሞ እናቴን ምን ይዤላት ልግባ፣ ለአባቴ ለወንድም ለእህቶቼ ምን ላርግላቸው ደግሞ መባል አለበት። አየች፣ እንደዚያ መባል አለበት። ይሄ ማለት የቅዱሳን ልብ ባንተ ስላረፈ የሚለውን ቃል እንፈጽማለን። አየች፣ የቅዱሳን ልብ ባንተ ምን ስለሆነ ስላረፈ። ተመልከቱ፣ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይለዋል ቅዱስ ጳውሎስ። በአንተ ተደስቻለሁ፣ በአንተ ተጽናንቻለሁ ይለዋል። ደግሞ ወንድሜ እያለ እያከበረ ተማሪው እኮ ነው። ከዛ ይቀጥልና አንድ ትልቅ ጉዳይ አለው፣ ብርቱ ጉዳይ አለው ቅዱስ ጳውሎስ ለፊልሞና የሚጽፍለት ምን ይላል? ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳን ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩን የጳውሎስ ሽማግሌው
አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ። መብቴንም አላውቅ ሰው አይደለሁም፣ ላዝህ እችላለሁ። ለምን? አስተምሬሃለሁ፣ የኔ ተማሪ ነህ፣ ለሃይማኖት አብቅቻለሁ፣ ከክርስቶስ ጋር አገናኝቻለሁ፣ ለሕይወት አገናኝቻለሁ። ስለዚህ ቅዱስ ጳውሎስ ፊሊሞና ላይ ለነፍሱ ይህን ያህል ውለታ ከዋለላት የፈለገውን ማዘዝ ይችላል አይችልም? አያስደንቅም? ይሄ ለማዘዝ ስለዚህ የሚገባውን አዘዝ ዘንድ በክርስቶስ ምንም እንኳ ድፍረት ቢኖረኝ፣ ብዙ ድፍረት ቢኖረኝ ስልጣን አለኝ፣ ይህን ለማድረግ እችላለሁ። ግን አንዳንድ ሰው እንዲህ እኮ ያደረግንላችሁ እንዲህ ነው የሚሉ አገልጋዮች አሉ። የኩራት የትዕቢት ይህችን ያልሰሙ አያችሁ። መብት ቢኖረንም መብት ሁሉ ኤክሰርሳይዝ አይደረግም። አያችሁ። አዎ መጠንቀቅ አለብን፣ ማስተዋል አለብን። አለኝ መብት አለ ላዝህ፣ ግን አላዝህም አለ። ይልቅ ምን አደርጋለሁ አለ? እለምንሃለሁ አለ። ምንድን ነው የሚለምነው? ግን ሲለምነው ደግሞ እያሳዘነ ነው የሚለምነው። ጉዳዩን አመጣላችኋለሁ። ምንድን ነው የፈለገው? ከፊልሞና የፈለገው ነገር ምንድን ነው? ባወቅ ነው አያስብልም? ያስብላል፣ ያስብላል። አንድ ነገር አለ የሚለምነው። ከመለመኑ በፊት ግን አሳዛኝ ነገሮችን፣ አንደኛ መብት አለኝ፣ መብቴን አልጠቀም፣ ማዘዝ ሳይሆን ልመና ነው አለ። ይሄ ራሱ አያሸንፍም? አንድ በሉልኝ። ሁለተኛ ሽማግሌው አለ ራሱን የሽማግሌ ልመና። ሽማግሌ ተመልከቱ፣ ሽማግሌው እኔ ጳውሎስ ሽማግሌው አለ። የሽማግሌ ልመና። ሶስተኛስ ታስሮ ነው የሚለምነው። አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ የእስረኛ ልመና፣ የሽማግሌ ልመና፣ እኛን ለማዘዝ ሙሉ ስልጣን ያለው ሰው ልመና ማለት ነው። በዚህ ሁኔታ ይለምነዋል። ምንድን ነው ግን ልመናው? አሁን ስለ ራሱ የሆነ ነገር አድርግልኝ ቢለው ምንም ይቻላል አይደል? ትክክል ነው፣ ይገባዋል። ግን ስለ ራሱ አይለምነውም። ምንድን ነው የሚለምነው? ከዚያ በኋላ እንዲህ ይላል፣ አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። ስለ አናሲሞስ ነው፣ ስለ እኔ አይደለም እለምንህ። በዚህ ደረጃ ራሴን አዋርጄ ስለማን ነው? ስለ አናሲሞስ እለምንሃለሁ። አናሲሞስ ማን ነው? የሰው ስም ነው። ጠቃሚ ማለት ነው አናሲሞስ ማለት። አናሲሞስ የፊሊሞና ባሪያ ነው፣ አገልጋይ ነው። እሱ ብቻ አይደለም። በጣም የሚያስደንቃችሁ ይህ ባሪያ ፊሊሞና ሲያምን አላመነም። ከቤት ውስጥ በሃይማኖት ማስገደድ ስለሌለ ጌታው አምነዋል። ባሪያው ግድ ማመን አለበት አይባልም። እሱ ነፃነት ነበረው፣ አላመነም። ሳያምን አገልጋይ ሆኖ ቀጠለ። እሱ ብቻ አይደለም። የሚያስደንቀው አናሲሞስ የፊሊሞና ንብረት ዘርፎ ጠፋ። ታዲያ ስለ አናሲሞስ ምንድን ነው የሚለምነው? በጠፋበት ቦታ ሐዋርያው ቅዱስ ጳውሎስ ለትምህርት ተዘዋዋሪ፣ ለማስተማር፣ ለስብከት ተዘዋዋሪ ስለሆነ በሄደበት ቦታ አናሲሞስን አገኘው። ያውም በእስር እያለ። መቼም ወንጀለኛ በእስር ቤት ነው የሚገናኝ። ቅዱስ ጳውሎስ ሳይበድል ያም በድሎ መስረቅ የለመደ አያች፣ በእስር አገኘው።
ሌላ የተብራራ ታሪክ የለም። በእስር አገኘው። በታሰረበት አስተማረው፣ አመነ፣ ተጠመቀ፣ ክርስቲያን ሆነ፣ ንስሐ ገባ። ንስሐ ሲገባ ፊሊሞናን አስቀይሜዋለሁ፣ በድዬዋለሁ፣ የእሱ አገልጋይ ነበርኩ፣ ባሪያ ነበርኩ፣ ያልተፈቀደልኝን ሰርቄ ወስጄ ንብረት አባክኜ ጠፍቻለሁ፣ ሄጄ ንብረቱን አጥፍቼዋለሁ። አሁን ጸጽቶኛል፣ መመለስ አልችልም፣ መክፈል አልችልም፣ ግን ይቅርታ እንዲያደርግልኝ ይፈልጋለሁ። ልብ ሲገዛ ሲያቅ እኛ ያጠፋነው ነገር የለም። የወንድሞቻችን የእህቶቻችንን ቤት ውስጥ አትንኩ የተባልነው ወርቁን ምኑን ጌጡን እያወጣ የሸጠ ልብሱን ንብረቱን እያወጣ የሸጠ ከቤት ውስጥ እና ዝም ተብሎ ክርስትና አለ እንዴ? ቁጭ ብሎ በቃ ዛሬ ወንጌል እየሰማን ሁሉን ይፈልጋል። ከዚያ ያለፈውን ልቡናችን ይመርምረው፣ ያጠፋነውን ጥፋት ተመልከቱ። ንስሐ ሲገባ ሰው ሙልጭ አድርጎ ነው መሆን ያለበት። ይሄ አናሲሞስ ተመልከቱ፣ ንስሐ ገባ አይደለም? ንስሐ ሲገባ የምከፍለው የለኝም ይቅርታ ግን ፈልጋለሁ ብሎ ንስሐ ገብቷል። እና አስታርቀኝ ብሎ ማለደው ቅዱስ ጳውሎስ። አሁን ቅዱስ ጳውሎስ ለፊሊሞና መልእክቱን ለምን እንደሚጽፍ ገባችሁ? ይቅር በለው። አሁን ሊመልስልህ አይችልም፣ ግን ይቅርታ አድርግለት። ልመናው ይሄ ነው። አንድ ንብረት ሰርቆ የኮበለለ ባሪያ አገልጋይ እንዲታረቅ ነው። ንስሐ ገብቷል፣ ታረቀው ነው ልመናው። ይሄ ሁሉ የሚያስታርቁ ምንድን ናቸው? ብፁዓን ናቸው። አያችሁ የቅዱስ ጳውሎስ ብፅዕና፣ ብፁዓን ናቸው። መታረቅ አለበት። የሚታረቀውንም ከዚህ ይዞ ልቡን እያሳሳ እያባበለ ከዚህ መክሮ አስተምሮ ለንስሐ አብቅቶ አስተካክሎ ከዚህ ደግሞ ይቅርታ እንዲያደርግ ደግሞ መክሮ አስገድዶ አይደለም፣ አዞ አይደለም፣ አሳምኖ ሊያምን በሚችልበት ደረጃ መክሮ ያስታርቃል። ከ8ኛው ሺህ ካለቀ ዘመን ምልክቶች አንዱ እርቅን የማይሰሙ ይሆናሉ ነው የሚለው። ሰው ቢታረቅ አስመሳይ ነው። ሰው ቢታረቅ ለጥቅሙ ነው። ሰው ቢታረቅ ደግሞ ሰርቆ ለመሄድ ነው የሚታረቁ። በዘመናችን ልክ ነው አይደለም? እውነተኛ እርቅ ፈልጎ መምጣት እንደ አናሲሞስ ከየት ይገኝ ይሆን? በእውነተኛ ንስሐ ካለ መልካም ነው እኮ። እኛ አሁን የለም ለማለት በጅምላ ለመጨረስም አይደለም። ነገር ግን ስንተኛ ሰው ይገኛል? በእውነተኛ ንስሐ የበደለውን ሰው ትጠቀማለህ፣ ሰርተህ ትለወጣለህ፣ ትማራለህ ተብሎ የተጠጋ ሰው እየዘረፈ እያስቀየመ ለምኖ ጠይቆ መሄድ አንድ ነገር ነው። ነግሮም ማሳውቆም ቢሆን ሰው እርስ በርሱ እንዲተማማ እንዲጣላ ዱካ አጥፍቶ ዘርፎ ሰርቆ ያልሰረቀ መስሎ መኖር በጥፋት ላይ ሌላ ጥፋት። አናሲሞስን ይቅር እንድትለው ነው። ቀድሞ አልጠቀመህም፣ ዘርፎ ሂዶሃል። አሁን ግን ይጠቅማል። ይጠቅማል ለማን ይጠቅማል? ለአንተም ይጠቅማል። እውነተኛ ንስሐ ስለገባ ደግሞ እኛ አገልጋይ ሆኗል። ለእኔም ይጠቅማል፣ ለሁለታችንም ይጠቅማል። ስለዚህ ተመልከቱ፣ በእስራቴ የወለድኩት ልጄ ነው፣ ልዩ ልጄ ነው፣ በስስት የማየው ነው። ታረቀው፣ ይቅርታ አድርግለት። ይቅርታ ማድረግ ብቻ አይደለም፣ ለእኔ ልጄ ነው። የኔን ልጅ ባሪያ ታደርጋለህ አንተ? አሁን እታረቀዋለሁ፣ ይኸው አንተ ብልኸኝ ይግባና ይስራ እንደሱ እንድትለው አይደለም። አንዳንዴ እንደዚህ ይደረጋል አይደለም? አዎ፣ መብትን ሁሉ ገፎ ማለት አይደለም። በእስራቴ የወለድኩት ልጄ ነው። የቅዱስ ጳውሎስን ልጅ ባሪያ ያደርጋል? እንደ ባሪያ አይደለም።
እንደ ወንድም ነው እንድትቀበለው የምፈልገው። ክርስቲያን ሆነዋል። አሁን ክርስቲያኖችን እንደ ባሪያ የሚቆጥሩ የሉም። ገንዘብ ስላላቸው፣ ንብረት ስላላቸው፣ ስለቀጠሩ፣ ስለሚከፍሉ ክርስቲያኖችን እንደ ባሪያ ነፍስ እንደሌላቸው እንዲጸሉ አይፈቅዱላቸው። ቤተ ክርስቲያን እንዲሄዱ አያደርጓቸውም። የሚበሉትን አያበሏቸውም። የሚቆርሱትን አያስቆርሷቸው። ንጽህናቸው እንዲጠበቅ፣ ጤናቸው እንዲጠበቅ አይንከባከቧቸው። በቸገራቸው ጊዜ ትጠቅመኛለህ ብዬ አስጠጋው እንጂ እንዲህ ሸክም የምትሆንብኝ ብለው አውጥተው ይሰዷቸዋል፣ ይጠሏቸዋል። ትክክል አይደለም፣ ትክክል አይደለም። መስራት ማገልገል አንድ ነገር ነው። እንደ ክርስቲያን ካላሰብን እንዴት እንጸድቃለን? አያችሁ ምን አለ ቅዱስ ጳውሎስ? እንደ ወንድም እንድትቀበለው በስራቴ ስለወለድኩት ልጅ ይጠቅማል፣ አንተንም እኔንም ይጠቅማል። በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ። ራሱን ደብዳቤ አስይዤ ተመልከቱ። እርሱን እልከዋለሁ። አንተም ልቤ እንደሚሆን ተቀበለው። እንደኔ እንደ ሐሳቤ እኔ እንደምፈልገው አንተ እንደምትፈልገው አይደለም። እኔ ለአናሲሞስ እንደምመኘው እንደ ልቤ እንደሚሆን ተቀበለው። እኔስ በወንጌል ስራቴ ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። አንተ አገልግለህኛል። ብታሰር ጠይቀኛል፣ ብራብ አብልተኛል፣ ብጠማ ጠጥተኛል። ያንተ ምትክ ሆኖ አሁንም በታሰርኩበት እንዲጠይቀኝ፣ እንዲረዳኝ፣ እንዲላላከኝ እፈልግ ነበረ አለ። ተመልከቱ፣ ላስቀረው ፈቅድ ነበረ፣ እወዳለሁ። ነገር ግን በጎነትህን በፈቃድ እንጂ በግድ እንዳይሆን ላማክርህ ምንም እንኳ ላደርግ አልወደድኩም። እንዴት አስቀረዋለሁ? ያንተ አገልጋይ ነው ለኔ። ዛሬ እኮ ጎን ለጎን ሱቅ ቢኖር ሁለት ቤቶች ቢኖሩ ከአንድ ቤት ሰራተኛ ማፈናቀል አለ። አስመጡት። እኔ ትንሽ ጨምሬ እከፍላለሁ። አትመጣም? እኔ ጋር ስንት ነው የሚከፍሉ? ነውረኛ እኮ ነው ስራችን። ይሄ ሁሉ ብልጠት ነው እኛ የሚመስለን። በቃ ቢዝነስ እንደዚህ ነው የሚሰራው። የለማ ማስተዋል የለማ። ያንተ አገልጋይ ነው። እኔ እፈልገዋለሁ። ላስቀረው እፈልግ ነበረ። ሳላማክርህ አይሆንም። አንተም ሳትፈቅድ አይሆንም። ወንድማማችነት ካለ መመካከር ነው እንጂ ለሱም ቢሆን አንተ ካልከ ለምን ከዚያ ከሰራተኛው ጋር ከምንነጋገር ካለቃው ጋር እንነጋገር? ወይ ክፈለው ጨምረ፣ ወይ እኔ ጨምሬ ልክፈለው። ያንተ አገልጋይ ነው፣ ትወደዋለህ ከልብ። የሱም ቦታ የሚተካ ደግሞ አታጣም አንተ የሚል ሰው ይኖራል፣ ይገኛል። አሁን ይሄ ፌዝ አይደለም። በክርስቲያን ደህና አይደለንም እኛ ያለ ነው። ከተነጋገርን እውነቱን አይደል መነጋገር ያለብን። የምን መሸነጋገል ነው? ሳላስፈቅድህ አላስቀረውም ማለት አልወስደውም። ያንተ አገልጋይ ነዋ። አንተ ግን ስለ በጎነት ኧረ እኔ ሌላ አላጣም፣ ላንተ ከጠቀመ ብለህ ከተውክልኝ ደስ ይለኛል። ፊሊሞና ከፍ ያለ የክርስትና የህይወት እርከን ላይ ያለ ሰው ነው። ፊሊሞና ምን እንዳደረገ ታውቃላችሁ? አንደኛ ቅዱስ ጳውሎስ እንደ ልቤ እንዳለው ተቀበለው፣ ታረቀው። ያለፈውን ወንጀል ኃጢአት አልቆጠረበትም፣ እንደ ወንድም ወሰደው። ሁለተኛ ይህን ያህልማ ልብ ከገዛ ሰው ከሆንክ እንደው አለና የበለጠ ሀብት ንብረት እሰጥሃለሁ፣ መሬት ቦታ እሰጥሃለሁ፣ ከኔ ጋር ሁን፣ ብዙ ትሰራለህ አለው። እኔ ክርስቲያን መሆኔ ሀብታም አድርጎኛል አንተ ከምትሰጠኝ በላይ አለ። ክርስቲያን ከመሆን በላይ ሀብት እንደሌለ አውቃለሁ። አንብቡት ስንክሳሩ በየካቲት 21 ተጽፏል። አናሲሞስ እኔ ሀብታም ሆኛለሁ። ሀብታም የሚሆን ህሊና ነው። ድሮ
የሰረቅኩት የሚጠቅመኝ መስሎኝ ነበረ። ድሮ ሀብት ትልቅ ነገር መስሎኝ ነበረ። ሀብት ከሰናይ መንፈስ ቅዱስ። ለካ ሀብት ማለት መንፈስ ቅዱስ ነው። መልካም ሀብት መንፈስ ቅዱስ ነው። አሁን የመንፈስ ቅዱስ ቤት እልፍኞኛለሁ። ሀብታም ነኝ። አንደኛ የምትሰጠኝን አልፈልግም አለው። አያችሁ፣ እኔ ይቅርታ ካረክልኝ ይበቃኛል፣ ልብ ካላዘነብኝ አልፈልግም አለ። ተመልከቱ። ከዛስ አይ እንግዳውስ ባሪያም አላደርግህ የምሰጥህን እምቢ ካልክ ቅዱስ ጳውሎስ እንድትረዳው ይፈልጋል። እሱ ጋር ይሄድ። ወደ ቅዱስ ጳውሎስ ሄደ። ወደ አገልግሎቱ ሄደ። ካህን ሆኖ በሰማዕትነት በምስክርነት አለፈ። አያስደንቅም ሕይወቱ? በቤት ከመስራት ከሌብነት ወጥቶ ካህን ሆኖ መስክሮ መሞት፣ አገልግሎ መሞት። ተመልከቱ።